ብዙ ነገር ከኔ ጋር ስላላት ግንኙነት ከአንቺ ጋር ስላላት ግንኙነት ብዙ ነገር ልነግርሽ እፈልጋለሁ እኮ። ነገርኛ እየጠበኩሽ እኮ ነው። እሺ እነግርሻለሁ። ግን እኔ ብነግርሽ ምንም ለውጥ የለውም። ቃል በብዙ ውሸቶች ተብትባሻለች። መጀመሪያ እሱን መፍታት አለብን። እቺ ሴትዮ ምንድን ነው የምቀባጠረው? የግድ ላስቆማት ይገባል። ወይዘሮ ሀረግ ግራ እኮ እያጋባሽኝ ነው። ለምንድን ነው በቀጥታ ማትነግሪኝ? ወይዘሮ ሰላም አራስ ቤት ያለ ልጅ ችግርሽን ትነግሪዋለሽ? አልነግረውም። ለምን አትነግሪው? ምክንያቱም ሕፃን ስለሆነ ብነግረውም አይገባው። እንኳን ሊገባው የምነግረውም ነገር አይሰማም። አየሽ ወይዘሮ ሰላም፣ አሁን ለምነግርሽ ነገር አንቺም ራሱ የአራስ ቤት ሕፃን ነሽ። ምንም ብነግርሽ እንኳን ልትረጅኝ አትችይም። ቃል አንቺ እንደ አራስ ቤት ሕፃን ልጅ ነው ያደረገች። ግን እርግጠኛ ነኝ እመኝን፣ በቅርቡ እውነቱን ታውቂዋለሽ። አባቴን በጣም ነው የምወደው። በእሱ ከማልኩ ለማንም አልመለስም። ይህንን ደግሞ ቃል ጠንቅቃ ታውቀዋለች። አሁን በሞቱ አባቴ ስም እምልልሻለሁ፣ እውነቱን በቅርቡ ታውቂዋለሽ። ድጋሚ እንዳትታላይ አድርጌ ነው የምነግርሽ። በአባቷ ማለች አለቀልኝ። እናቴ በአባቷ ምላ የፈለገ ቢሆን አትመለስም። በቃ ትነግራታለች። ቆይ ግን መናገር ከፈለገች ለምን አሁን አትነግራትም? ሰላም ቃል አንቺ ብዙ የውሸት ታሪክ ነግራሻለች። የዲኤንኤ ምርመራንም ሳይቀር ቀይር አሳምናሻለች። እና አሁን ልጅሽ አይደለችም ብልሽ ራሱ ሌላ እንዳልሽው አትሰሚኝም። ውሸት ፈጥራ ታሳምንሻለች፣ ድጋሚ ትዋሽሻለች። ለአንቺ እውነት መናገር ምንም ትርጉም የለውም። እውነቱን የሚያሳይሽና በእጅሽ የሚያስጨብጥሽ ሰው ነው የሚያስፈልግሽ። ለሱ ነው ደግሞ የመጣሁት። ወይዘሮ ሀረግ ያልሽ ነገር ምንም እየገባኝ አይደለም። በቅርቡ ሁሉን ነገር ይገባሻል። እሺ ይሁን። ምን ነበር ልትነግሪኝ የመጣሽው? አይ ሌላ ያልነገርኩሽ የቀረ ነገር አለ። ምንድን ነው እሱ? ወይዘሮ ሀረግ እስኪ ሳታወሳስቢ በቀጥታ ንገሪኝ። ያልኩሽን እውነት እስከማረጋግጥልሽና እንዲሁም ደግሞ የቃልን እውነተኛ ማንነት እስከማረጋግጥ ድረስ እዚህ ቤት ብቆይ ደስ ይለኛል። ማለቴ ከፈቀድሽልኝ። ይህን ልነግርሽ ነው እዚህ ድረስ የመጣሁት እና እዚህ እንድኖር ትፈቅጃለሽ ወይዘሮ ሰላም? ሰላም ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬም ተፈጠሩ የሚለውን አብረን እናያለን። ዳጊ በመጨረሻ እጅግ በጣም ደስ አለው። ብሌን ታግቢኛለሽ የሚል ጥያቄ ስጠይቃት እሷም እሺ ብላ ጥያቄውን ከተቀበለች በኋላ ቃል መታ ልታስቆም ብትሞክርም ነገር ግን አንቺ የምታወሪ ነገር በጭራሽ አልሰማሽም፣ ብሌን ብቻ እሺ ትበለኝ እንጂ በማለት ይነግራታል። እናም በዛ የተነሳ ብሌን እንግዲህ የፈለግሽውን ነገር ማድረግ ትችላለች ሳይሆን ዳግም የምትወደኝ ከሆነ እሷን በጭራሽ አትመላት፣ የፈለገችውን ነገር ታደርግ ሲል ይነግራታል። እናም ዳጊ በጣም ደስተኛ ነበር። እናቱ የገዛ የአባቱን ቀለበት ያደረጋላትም እሱም እንድታረጉ እየነገራት ነበር። በዛ የተነሳ እጅግ በጣም ደስተኛ ሆነች። እናም ይህንን ቀለበት እኔ ፊት ለልጄ ቃል እንድትገባለትና ፕሮሚስ እንድታሰርለት ፈልጋለሁ እና ደስተኛ እንድትሆኑ ፈልጋለሁ። ሰው ምን አለኝ ብዬ ከአሁን በኋላ የእናንተን ደስታ መንፈግ አልፈልግም። እንደ አንድ ላይ ሆናችሁ ደስተኛ እስኪ መጨረሻ እንድትሆኑ ፈልጋለሁ ስትል ተናግረዋለች። እና እሷም እሺ ብላ ትቀበላለች። በኃይሉ ሰላምን ለማስፈራራት ገንዘብ ካልሰጠሽኝም ችግር ላይ ነኝ ገንዘብ ስጪኝ ብሎ እየዛታና እያስፈራራት ነበር። እና ገንዘብ እንድትሰጪኝ ፈልጋለሁ ብሎ አይ የምትይ ከሆነ አልማዝ እንደገደልሽው በደንብ አውቃለሁ፣ ንብረቱን እንድትሰጪኝ ፈልጋለሁ ብሎ በሱ አስፈራርቶ ሊቀበል ሲፈልግ ሁሉ ነገር ለቃል ትነግርና ቃል ደግሞ አልማዝ በሕይወት እንዳለችና እንዳልሞተችም ጭምር ለመናገር ትገደዳለች። ነገር ግን ይህን ጉዳይ እሷም እንደምታቆም ጭምር ትወስናለች። ዳጊ በጭራሽ አልሰማሽም ብሌን አገባታለሁ ብሎ ቃል ፊት ቀለበቱን አውጥቶ ልክ ሳስራት ቃል ግን አይሆንም ዳጊ በጭራሽ ለእሷ ቀለበት ልታረጋገበም እሷ በጭራሽ አንተን አትወድም እባክህ ብላ ትለምናለች። ዝም በይ አንቺ ወረኛ ጥፊ ከዚህ ብላ ያልሆነ ነገር ለእናትሽ አውርተሽ እንዳጣላሽኝ አሁን ደግሞ ጭራሹ የልጆችን ደስታ ለመንፈቅ እየሞከርሽ ነው። ልጄ በጭራሽ ይችን እብድ እንዳሰማት አሁንም ቀለበት ለብሌን አደርግለት እሷ የምታወራው ነገር አንድ እንኳን ማመን የለብም ውሸት ነው ስትል
ትነግራለች። ዳጊ አውቃ እናት አንተ ጋር እንድተኛና ከብሌን ጋር እንድታለያዩ ያደረገችው እሷ ነች በማለት ገኒና ልጁን ለማጣላት ሞክረን ሄስ እናቴ ሆነ ይሄ ነገር እውነት ነው? አዎ እንድትጣሉ እንድትለያዩ ፈልግ ነበር። ነገር ግን በመጨረሻዎችም እናቴ ባደረገችው ነገር በጣም ተጸጽታለች። ስለዚህ ምንም ነገር ቢፈጠር እቅር አልልም ብላ ትነግረዋለች። እና እንግዲህ ቃል ምን እንደምንም ብላ ቀለበቱን እንዳይደረግና ዳግና ብሌን እንዲጣሉ ለማድረግ ስትሞክር ነበር። ዳግም በጣም ይበሳጭና እናቴ አውቀሽ ነበር እኔና ብሌን ለማለያየት ብለሽ ያቀርሽው ሴራ ነው ብሎ ስጠይቃት አዎ ልጄ አደርጋለሁ፣ ነገር ግን እችን እርጉም በጭራሽ እንድታገባ አልፈልግም። ብሌን ቀለበት አድርጋ ተቀበለች። ነገር ግን ካሁን በኋላ እዛ ቤት እንድትቆይ አልፈቅድልሽም፣ ይህንን ቀለበት የምታደርጊ ከሆነ ብላ እሱ ባንቺ አይወሰንም። ዳግና እኔ ከመጀመሪያ ጀምረን እንዋደዳለን እና ደስታ ጠፋ። እናታ በዚህ እያስጨነቀቻትና እያስፈራራቻት እንደሆነ እያወቀች ነገር ግን ግራ ተጋባች። ምን ማድረግ እንዳለባትም ግራ ስትጋባ ነበር። እናም እናቷን ለማሳመን ብጥርም ነገር ግን ሰላምም የብሳ ውሸትና ጭርባርነቷን ተረዳች እና ትክክለኛ ልጇ እንዳንነችው መጠርጠር ጀመረች። ምርመራው እስኪረጋገጥ ድረስ አሁን ላይ ምንም ነገር ከሷ ከቤት እንድትወጣና ምንም ነገር ማድረግ አልችልም፣ ዝም ብዬ ይህን ነገር መከታተል አለብኝ እያለች ነበር እና ገኒ እብድነች ብዙ ነገር ስትላት የነበረው ገኒ ግን ንጹህ ሰው ነበረች እና ብሌንን ከገኒ ጋር ካረጋ ለማስተዋወቅ አረግ ልክ ስታፍ ትክክለኛ የሰላም ልጅ እሷ እንደሆነችው ትገነዘባለች እና እኔ ከቃል ይልቅ እች ልጅ እንደውም ልጅሽ ትመስለኛለች በማለት ትወስናለች። እና ልክ ስታያት በጣም ነበር የደነገጠችው። አነጋገሯ፣ እርጋታው ሁሉም ከእናቷ ጋር ይመሳሰል ነበር። ነገር ግን ሰራተኛ መስላ ነበር። ለካ ጸጉሩን ቁርጥሽ የቀየርሽው ከብሌን ጋር ነው አይደለም ብላ ስታፋጥጥ ነበር። እናም ሁሉ ነገር ግራ ተጋባ። እናቷ አንድ የያዘችውን ነገር ሐረግ በጭራሽ የማትለቀውና እጅግ በጣም አደገኛ እውነቱን እስክትረጋገጥ ድረስ በአባቷም ስለማለች በአባቷ ከማለችማ እናቴ እስከ መጨረሻ ትፋለማለች። እውነቱን ካላወጣች መቼም አርፋ አትቀመጥም። አንድ ነገር ማድረግ አለብኝ ስትል ትወስናለች። እና ዳግም ከአሁን በኋላ እባክህ እናቴ ያደረገችውን ነገር አታስብ። በቃ አሁን ሁሉ ነገር ትታ ፍቅራቸውን ተቀብላለች። ስለዚህ ቃል የምታወራ እሷ የምታወራ ያው እሷ አንተ ስለምትፈልግ አንተና ብሌን ለማለያየት ፍላጎት አላት እና እሷን በጭራሽ መስማት የለብህም ስል ይነግረዋል። እናም ግን ምን ማድረግ እንዳለብኝ አላውቅም። ብዙ ጊዜ እንቅፋት እየሆነችብኝ ነው። ቃል እኔና ብሌን ለማለያየት ብዙ ነገር ስታደርግና ስትቆርፍረው ነበር፣ ነገር ግን አልተሳካላትም። አሁንም ቢሆን አንድ ነገር ማድረግ አለብን ስል ይወስናል። እባክህ ዳጊ እናትን ታስከፋት። የአባቴ ገዳይ ማን እንደሆነም አውቀዋለሁ ስትል ግን የአባቴን ገዳይ እንደደበቀችበትም ጭምር ደጋግማ ስትነግር ነበር። እናቴ የአባቴን ገዳይ በኃይሉ እንደሆነች ደበቀች። ሁሉ ነገር ዘርግፋ ዶክመንቱም እንዳለም ጭምር ለመናገር ትወስናለች። እና የአባቴ ገደል ደግሞ በኃይሉ እንደሆነ በደንብ ነግረዋለሁ። ነገር ግን ቃል እባክሽ የሚሆን ነገር አትቀባጥሪ ብትሉም ብሌን ነገር ግን ዳጊ ልታሳምነው ብጥረው ግን ዳጊ በጣም ስሜታዊና በጣም ይበሳጫል እና ደስታውን ለመንጠቅ እየሞከረች ነበር። መቼም ደግሞ አይሳካልሽም። እኔና ዳጊን ለማለያየት ብትሞክሩ ደስተኛ የምትሆኝ መስሎች ከሆነ ዳጊ መቼም ቢሆን አንቺን አይወድሽም። ስለዚህ ተስፋሽን ብትቆርጪ ይሻልሻል ስትል ትነግራታለች። ነገር ግን ግራ ገባት። ቃል የምታደርገው ነገር ሁሉ ነገር ድብልቅልቅ ወጣባት። ሰላምን ተጠራጠረቻት። ምክንያቱም ትክክለኛ ልጇ እንዳለ ውስጧ እየነገራት ግን ትክክለኛ ልጇ እሷ የምትሰማት ብሌን የሷ ልጅ እንደሆነች ነው ውስጥ የምነግራት። ነገር ግን ቃል በውሸትም እንደምንም ለዲኤንኤ ምርመራው አስመሰክራ የሷ ልጅ መሆኗን አሳምናለች። አሁን ግን እያደረገች ያለ ነገር ሐረግ ትክክለኛ እንደሆነችም ሐረግ ሰላም ትረዳታለች እና ወላጅ ቃል እናት እንደሆነችም ጭምር እየነገረቻት ነበር። ነገር ግን ዳጊ እናቴ ይህን መደበቅ አልነበረብኝም፣ በተደጋጋሚ ጠይቃት ነበር፣ ልትነግረኝ ፈቃደኛ አልነበረችም። ስለዚህ አንድ ነገር ማድረግ አለብኝ ብሎ ይወስናል። ዳጊ እባክህ የምትወደኝ ከሆነ ለመረጋጋት ሞክር እና ምንም ነገር ቢፈጠር ሁሌም ከጎንህ ነኝ። አሁን እናታችን ጋር ተረጋግተን ሄደን እሷ የሰጠችን ቀለበት ታደርግልኛለን። ቃል እስከ መጨረሻው አንተን እንድታጠፋ ትፈልጋለች። ቃልን በጭራሽ አትመናት እባክህ ተረዳኝ፣ ውሸታም ነች እሷ እያለችው ልታሳምን ብትሞክርም ብሮና ታይዞ መሄድ ይወስናሉ። እናም ዳግም ያሳለፈው ነገር ረስቶ ነገሩን ትውት አድርጎ ሰላም ከእናቱ ጋር ለማውረድ እየሞከረ ነበር እና እስከ መጨረሻው እናቴን ይቅርታ አድርግለታለሁ፣ እስካሁን ያስከፋሁት ሁሉ ይበቃል በማለት ይወስናል። እና ብሌን ቃልም አሁን እያወራሻለሽው ምንም ነገር እየተዋጠልኝ አይደለም፣ ዝም ብለሽ እኮ ነው እየቀባጠርሽው
ያለሽው? ምንድነው የምታወሪ እያለቻት ነበር። ሰላም በቃል እጅግ በጣም ተናዳ ተበሳጭታ ነበር እና እጅግ በጣም ተናዳ ነበር ማለት ነው። ሰላም ግን ቃል ግን እነሱን ለማሳማንና ሰላምን ለመሸወድ ብትሞክሩ ሰላም ወይዘሮ ረግ በፈለገችው ሰዓት እዚህ መቆየት ትችላለች። ስለዚህ እዚህ እንድትቆይ አንቺ ፍቃድ መጠየቅ ያለብኝ አይመስለኝም። ስለዚህ እሷ ደስ አላት ጊዜ እዚህ የፈለገችውን ያህል መቆየት ትችላለች ስትል ትነግራታለች። ነገር ግን ትሰምኛለች ልታረጊ የነበረውን በሙሉ ሳይ ነበር። ቆይ እኔን ለመጉዳት ነበር እንዲህ አላማሽ? እኔን ለመጉዳት ነበር ፍላጎትሽ ወይንስ ምን ለማድረግ ነበር ስታስቢ የነበረው? ታሳፍራለሽ። እኔን እናትሽን ለመጉዳት ነበር የምታስቢ ብላ ጮኸችበት። ሀረግ እኔ አንቺን በደንብ አቅሻለሁ፣ እንዲጎዳሽ አትገፋፊኝ ስትል ስታስጨንቃት ነበር። ነገር ግን ዳጊ እናቷን ቆሞ እየተመለከታት ነበር። እናቷ ግን ደስ ብሏት ልጅን ስለ ልጇ እያወራችና ስለ ልጇ እያሰበች ነበር እና በዛ የተነሳ ስትጨናነቅ ዳጊ ቆሞ እየተመለከታት ነበር። ካሁን በኋላ ድጋሚ እናቴን በጭራሽ አላስከፋትም፣ ስለዚህ ምንም ይፈጠር ብሎ ሲያወራ እና ልክ ድጋሚ ካሁን በኋላ ምንም አይፈጠርም እያለችው ነበር። ስለዚህ እባክሽን ልክ ስታዩ በጣም ደስ ብሏት እጅግ በጣም ደንግጣ ነበር እና ዳጊም ምንም ነገር ቢፈጠር ካሁን በኋላ አብረ ነን፣ ስለዚህ እናቴ በጭራሽ ሀሳብ አይግባሽ ስትል ትነግረዋለች እና እጅግ በጣም ደስተኞች ነበሩ እና ገኒም ስታዩ ልጄ መጣልኝ በማለት አቅፋ እየሳመችና እጅግ በጣም ደስ ብሏት ነበር እና ካሁን በኋላ እንደሚያስከፋትና አንቺ ከሁሉም የተለየሽ እናት እንደሆነችና ሁሉም ትልቅ ቦታ እንደሚሰጣትና ካሁን በኋላ ምንም ማሰብና መጨነቅ እንደሌለባትም ደጋግሞ እየነገራት ነበር እና ሁሌም ከጎኗ ሆኖ እንደሚደግፋትም ጭምር እየረዳት ነበር እና እሷም እጅግ በጣም ደስ ብሏት ካሁን በኋላ እቺ የተረገመች ልጅ አንድ ነገርማ ማድረግ አለብኝ፣ አለዛ ግን ነገሮችን ሁሉ ታበላሻለች በማለት ቃልን ለመጉዳት እያሰበች ነበር። ቃል እጅግ በጣም አደገኛና ምን ከባድ ውሸታም እንደሆነችም ስለተረዳ እጅግ በጣም ተበሳጭቶ ነበር እና አንድ ነገር ማድረግ አለብኝ ስትል ትወስናለች እና በጣም ተከፍታ ነበር እና ይሄንን ነገር እንዴት አድርጋ ሰላም እጅግ በጣም በቃል ላይ አዝና ነበር እና እንዴት ነው ቃል ልጄ አትመስለኝም፣ ምን ማድረግ አለብኝ ብላ እያሰበች ነበር። ነገር ግን አሁን የተፈጠረው ነገር እጅግ በጣም አስከፍቷትና አዝና ነበር። ምንም ቢፈጠር ግን ሁሌም ጊዜ አንድ ላይ እንደሚሆንና ለእናቷ እንደምታስብ ትክክል ቃል እባክሽን ውጭልኝ፣ አሁን ብቻዬን መሆን ብቻ ነው እኔ የምፈልገው፣ አንቺ ማየት በጣም ያስጠላኝ፣ በጣም ሰችቶኛል፣ እባክሽን ከዚህ በፊት ያደረኩን ነገር መድገም አልፈልግም፣ ልብሽን መለስበሩ አልፈልግም፣ አሁን ግን ብቻዬን ተኝ ስትል ትነግረዋለች እና ቃል እያደረገችው ያለ ነገር ምንም ደስ እያላት አልነበረም እና ምን ማድረግ እንዳለባትም ግራ ትጋባለች። ቢሆንም ግን አንድ ነገር እንደማድረግ ትወስናለች። እየዋሸች እና መጥፎ ነገር እያደረገች እንደሆነ ትረዳለች እና ቃልን ለማሳመን ብትሞክሩም ግን አልቻለችም። ቃል ግን ሰላምን ልታሳምን ብትሞክሩም እናቴ እባክሽን እናቴ መሀላችን የሚገባ ብዙ እንቅፋቶች እንዳሉ አውቃለሁ፣ ግን እባክሽን ከኔ ጋር ሰላም እናወርድ ስትል ትለምናታለች። ሰላም ግን ላይሽ አልፈልግም፣ በቃ ተይኝ፣ ብቻዬን ተይኝ፣ እስቲ ልረጋጋ እባክሽ አሁን ስትል ትለምናታለች። አይ እናቴ እባክሽን እሷን አትመት ያማታል ስትል እባክሽ ስለረጋውን በኋላ እንደዚህ ስትል እንዳልሰማሽ፣ ስለዚህ ምንም ነገር መስማት አልፈልግም፣ ቃል ውጭልኝ እያለች ምነው አንቺ ከቤትሽም እኮ ከልብሽ አይደለም ከቤትሽም እኮ ከመኝታ ቤት ሳይሆን ከቤትሽም እኮ አስወጥሽኝ ታውቂኛለሽ እያለቻት ነበር። የፈለግሽውን ነገር ማለት ትቻለሽ፣ ግን አሁን ዞር በይልኝ ከፊቴ ምንም ነገር እንዳትይኝ ዞር በይልኝ እያለቻት ነበር። እናም አንድ ነገር ማድረግ ታስባለች። ከባይሉ ጋርም ተቆራርጣለች። ባይሉም ስትጠይፍና እንደፈለገችው እያደረገችው ነበር። ባይሉም እንግዲህ በአልማዝ አስፈራርቶ ሀብቱን በሙሉ ቸግሮኛል፣ እህቴ እርዳታሽን እፈልጋለሁ እንድትረጂኝ ብሎ እርዳታ ለመጠየቅ እየሞከረ ነበር። ነገር ግን ሰላም ነገር ልረዳ አልችልም፣ ምንም አይነት ገንዘብ ልሰጥ አልችልም፣ እልቁንስ ወርበል ከቤት ላይ ካልፈልግም ጥፋል ስትለው እሱ ግን መቼም በእጅሽ ሰው እንደጠፋ አትርሽንም፣ ስገዳይ ነሽ፣ ስለዚህ ለፖሊስ ሁሉ ነገር እናገራለሁ ስል ያስፈራራታል። ነገር ግን ሰላም
ልክ ስትሰማ ትደነግጣለች። የፈለግከውን ማድረግ ትችላለህ። ካሁን በኋላ እኔ በጭራሽ አንተን አልፈራም። ስማኛለህ? አሁንም ጥፋልኝ ከፊቴ ላይ ካልፈልግም ስትል ትጮህበታለች። በኃይሉ ግን መቼም አልሄድም የምፈልገው ነገር እስክሰጭኝ ድረስ ሁሌም እዚህ ሆናለሁ ስል ይዝትበት ጀመረ። ሰላም እጅግ በጣም ደነገጠች። ያደረገችውን ነገር ዞር ብላ ታስታውስ ጀመረ። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር